የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት ባካሄደው 6ኛ ዙር 5ኛ ዓመት ስራ ዘመን 5ኛ መደበኛ ጉባኤ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው የክልሉን የመልማት አቅም በጥናት ለይቶ እየሰራ ነው ብለዋል። በ2016 ክልሉ ሲመሰረት የክልሉ ጂዲፒ 7 ከነበረበት በ2018 10.2 ለማድረስ እየተሰራ መሆኑንም ገልጸዋል። የክልሉ መንግስት ከእቅድ ጀምሮ ስራዎችን በመምራት ውጤታማ ተግባራትን እያከናወነ እንደሆነም ጠቅሰዋል። ምርታማነትን በመጨመር የኑሮ ውድነትን ለመቅረፍ እየተሰራ ነው ያሉት ርዕሰ መስተዳድሩ ከነዳጅ ጋር ተያይዞ ከአቅርቦት እጥረት ባሻገር ያሉ ችግሮች ሊታረሙ እንደሚገባ አሳስበዋል። ነዳጅ በተወሰነ ደረጃ እጥረቶች አሉ። ግን ከጥረቱ በላይ የሚመጣውን ነዳጅ በአግባቡ ማኔጅ ማድረግ ላይ ችግሮች አሉ። ነዳጅ ሽያጭ ወዳጅ የሚፈራበት መሆን መቻል የለበትም። ነዳጅ የትም በዝልማ እንዳይቀመጥ ማንኛውም ሰው መቅዳት መቻል አለበት። ነዳጅ በብሔር መቀዳት የለበትም። ነዳጅ በሃይማኖት መቀዳት የለበትም። ነዳጅ በልዩ ልዩ ግንኙነቶች መቀዳት የለበትም። ከዚህ ውጪ ያፈነገጡ አንዳንድ አሰራሮች ተመልክተናል። እያላቸው መደበቅ ከገባላቸው በኋላ ደግሞ ቅድም ባልኳችሁ መንገድ ለመሸጥ መሞከር የመሳሰሉት ጉዳዮች አሉ። ይሄ ጠንካራ ክትትል ይደረግበታል። የዞንና የልዩ ወረዳ አስተዳዳሪዎች በየቀኑ ማታ ላይ ስንት አለ በየማደያው መረጃ ይዛሉ። ጠዋት ላይ ሽያጭ ሲጀመር ያለው መረጃ ይዛሉ፣ ኮንትሮል ያደርጋሉ። እና ይሄም ሆኖ አልፎ አልፎ 3 ነዳጅ የሚሸጡ አካላት አሉ። 2ቱ ህጋዊ ናቸው፣ አንዱ ህጋዊ አይደለም። ማደያዎች ህጋዊ ናቸው። ቸርቻሪ የሚባሉ አሉ። በቁጥር የምናውቃቸው፣ በስም የምናውቃቸው፣ በቦታ የምናውቃቸው ህጋዊ ናቸው። ቺፍቼ የሚባለው 3ኛው ህጋዊ አይደለም። እንዳላችሁት አንዳንድ ነዳጅ እነሱ ጋር ይገኛል። ከዛ ዋጋ ጨምሮ የሚቀዱ ሰዎች አሉ። ይሄ ያረጉ ሰዎች በህግም ጠይቀናል። ከመሰረተ ልማት ጥያቄ ጋር ተያይዞ ከምክር ቤቱ አባላት ለተነሱ ጥያቄዎችም ርዕሰ መስተዳድሩ ማብራሪያና ምላሽ ሰጥተዋል። በክልሉ የህብረተሰቡ ተሳትፎ ከፍተኛ መሆኑን የገለጹት ርዕሰ መስተዳድር ዶክተር እንዳሻው ጣሰው ይህ ተግባር በሁሉም አካባቢ መጠናከር አለበት ብለዋል። በቀጣይም ክልሉን የብልጽግና ተምሳሌት፣ የተሞክሮ ማዕከልና ሰላማዊ ክልል ለማድረግ የተጀመረውን ተግባር የምክር ቤቱ አባላት ሊያግዙ እንደሚገባም ጠይቀዋል። ክልላችንን የብልጽግና ተምሳሌት ማድረግ ምንድነው? የብልጽግና ተምሳሌት ስናደርግ ምን ብናግዛችሁ ይሻላል የምትሉት ነገር ያሰባችሁት ጉዳይ ካለ አንዱ የቤተሰብ ብልጽግናን ማረጋገጥ ነው። የቤተሰብ ብልጽግና ለማረጋገጥ ምርታማነትን ማጠናከር፣ በምግብ ራስን መቻል፣ የሌማት ትሩፋትን እለት እለት እየሰሩ ማጠናከር እና ቤተሰብ ደግሞ ጥሪት እንዲቋጥሩ ማድረግ፣ ጥሪት እንዲቆጥሩ ሰው በዚህ ላይ እገዛ እንፈልጋለን። ሁለተኛው ክልሉን የተሞክሮ ማዕከል ማድረግ፣ በሁሉም መስክ በአግባቡ አቅዶ ስታንዳርድ አውጥቶ መስራት። ሌላው በተቋም ግንባታ በአሰራር የሚደገፉ ጉዳዮች ያሉባቸው ጉዳዮች በምክር ቤቱ ተገቢውን ክትትል ተደርጎ ድጋፍ ሊደረግልን ይገባል ነው። ሶስተኛው የተረጋጋና ሰላማዊ ክልል መፍጠር። የተረጋጋና ሰላማዊ ክልል መፍጠር ማለት እስካሁን የሰራነው የሰላም ስራ አለ፣ እሱን ማጽናት። ጸረ ሰላምና ጸረ ህዝብ አመለካከቶችን በመግራት ከነጠላ ትርክት ይልቅ የጋራ በሚያደርጉ ጉዳዮች ላይ መስራት እንደሚገባም ርዕሰ መስተዳድሩ አሳስበዋል። ክልላችንን የፈጠራ ማዕከል ማድረግ። የፈጠራ ማዕከል ማለት በዚህ በኩል ብዙ ጠንካራ ስራዎች የተሰሩ ናቸው። ግን አንዱና ዋነኛው በምግብ ራስን መቻል ነው። በምግብ ራስን መቻል የሚያስችሉ ፈጠራዎችን በሙሉ ተጠቅመን መስራት መቻል አለብን። ለምሳሌ 3 የሚታወቁ ሲዝኖች አሉ። 2 ሲዝን ጨምረናል። ቅድመ በልግና ጸደይን ጨምረናል። መሬት ጾም ማደር መቻል የለበትም። ይሄን በደንብ ኤክሰርሳይዝ ማድረግ። 5ኛው ክልላችንን የህብራዊነት ማሳያ ማድረግ። ህብራዊነት ማሳያ በምን ይገለጻል? ህዝብ ለህዝብ ያለ ግንኙነት ማጠናከር፣ ምክር ቤቱ ማገዝ አለበት። 2ኛው ከነጠላ ትርክት መውጣት ነው። የምታግዙ ብዙ የጋራ የሚያደርጉን ጉዳዮች አሉ ከሚነጣጥሉን በላይ። ምክር ቤቱ ይሄን ሊያግዘን ይገባል። ሌላው የተለያዩ አለመግባባቶች ካሉ መቋጨት፣ ስራ የሚያስፈቱ ጉልበት የሚይዙ አጀንዳዎችን ደረጃ በደረጃ ማስቀረት ያስፈልጋል።
ለክልሉ ምክር ቤት የቀረበው የ2018 የመጀመሪያው ግማሽ ዓመት የክልሉ መስተዳደር ምክር ቤት ሪፖርትን ምክር ቤቱ በሙሉ ድምፅ አጽድቋል። ምክር ቤቱ በኤክሳይዝ ታክስ ረቂቅ አዋጅ፣ በጫት ኤክሳይዝ ታክስና የገቢ ግብር አዋጅ እንዲሁም ባህላዊ ፍርድ ቤቶችን ለማቋቋምና እውቅና ለመስጠት የወጣውን አዋጅ በዝርዝር ተመልክቶ አጽድቋል። በርዕሰ መስተዳድሩ የቀረቡትን የክልሉ ገቢዎች ቢሮ ኃላፊ ወይዘሮ ቀመሪያ ሬሻር ሹመትንም ምክር ቤቱ በሙሉ ድምፅ በማጽደቅ ጉባኤውን አጠናቋል።